ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ በዛሬ ቪዲዮአችን የምናያቸው እንዴት ንግግሮች እንዲሁም ከሰዎች ጋር የምናወራቸውን በቴክስት ማለት ነው እንዴት መጻፍና እያንዳንዱ ሰላምታን ጨምሮ እንዴት ማውራትና መነጋገር እንዳለብን የምናያቸው ይሆናል ማለት ነው። እነዚህን እየጻፍን እያነበብን የምናያቸው ይሆናል። ተከታተሉ። እንግዲህ እንደምትመለከቱት እዚህ ጋር ከመጀመሪያው ላይ እንደምትመለከቱት እዚህ ጋር በዚህ መልኩ ነው እየጻፍን እስከታች የምናያቸው ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን ማለት ነው። ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። እሺ እንግዲህ እንደምትመለከቱት ዛሬ እነዚህን ቃላቶች አገጣጥመን ወደ አረፍተ ነገር እንዲሁም ቀይረን እያነበብን እናያቸዋለን ማለት ነው። ተከታተሉኝ። እነዚህን የተለያዩ ሀረጎችን በአንድ ላይ በመገጣጠም የተለያዩ አረፍተ ነገሮችን ሰርተን የምናይ የሆነ ማለት ነው። ተከታተሉኝ። እንጀምራ። እሺ እንግዲህ እንደምትመለከቱት እዚህ ጋር የመጀመሪያ ሰላም ይላል። ሰላም ብለን እናነባዋለን። ከዛ ቀጥለን እንዴት ነህ ሰላም እንዴት ነህ ይላል ማለት ነው። የመጀመሪያው እንደዚህ በዚህ መልኩ እናነባለን። ከዛ ቀጥሎ ደግሞ ደህና ነኝ ይላል ማለት ነው። መልሶ ሰላም ነው ብሎ ይጠይቃል ማለት ነው። ሰላም ነው ለማለት የምንጠቀማቸው እነዚህን ፊደሎች ነው ማለት ነው። እሺ ከዛ ቀጥሎ ደግሞ ከታች በሰላም በሰላም ደረስክ ለማለት የምንጠቀማቸው እነዚህ ነው ማለት ነው። በሰላም ደረስክ ለማለት እነዚህ እንጠቀማለን ማለት ነው። እንደዚህ ብለን እናነባቸዋለን። እሺ ከዛ ቀጥሎ ከስር አዎ ይላል ማለት ነው። መላሹ በሰላም። እሺ ከዛ ደርሻለሁ ይላል ማለት ነው። ደርሻለሁ ይላል ማለት ነው። በዚህ መልኩ እንጽፈዋለን ማለት ነው። እናነባዋለን። እሺ ከዛ በመቀጠል ከስር ቤተሰብ ይላል ማለት ነው። ቤተሰብ በአንድ ላይ ቤተሰብ። ከዛ ደህና ይልና ደህና ናቸው ብለን የምንጽፋቸው ወይም የምንጠቀማቸው ፊደሎች እነዚህን ነው ማለት ነው። ቤተሰብ ደህና ናቸው ለማለት የምንጠቀማቸው እነዚህን ነው ማለት ነው። በዚህ መልኩ እንጽፈዋለን ማለት ነው። እናነባዋለን። እሺ ከዛ ቀጥሎ የምናገኛቸው እዚህ ጋር ነው ማለት ነው። እሺ ቀጥሎ እዚህ ጋር ምን ይላል? ሁሉም ከዛ ደህና ናቸው። ስለዚህ ሁሉም ደህና ናቸው ብለን እናነባዋለን ማለት ነው። በዚህ መንገድ ማንበብ እንችላለን። እሺ ከዛ ቀጥለን መቼ ይላል። እንግዲህ እዚህ ጋር መቼ ልትመጣ አሰብህ መቼ ልትመጣ አሰብህ ይላል ማለት ነው። እሺ ከዛ በቅርቡ ይላል ማለት ነው። በቅርቡ ለማለት በዚህ መንገድ እንጽፈዋለን ማለት ነው። እያንዳንዱ ድምጻቸውን እንዲሁም ቅርጻቸውን በማየት የተለያዩ ፊደላትን አገጣጥመን እንግዲህ የምንጠራውን ስም ነው የምናስገባው ማለት ነው። ከሰባቱ ቤተሰብ ውስጥ የምንጠራቸውን እየመረጥን ከቃላታችን እናስገባለን ማለት ነው። በቅርቡ ብለን እንጽፋለን። እሺ ቀጥሎ እዚህ ጋር እመጣለሁ የሚለውን በአንድ ላይ እመጣለሁ ብለን እናነባዋለን። እነዚህን በምናነብ ጊዜ እንዲሁም ድምጻቸውን ቅርጻቸውን በመጠበቅ
ስንጽፍም ልክ የምንጠራቸውን ካፋችን የሚወጡትን ድምጾች ነው የምናስቀምጠው ማለት ነው። ከሰባቱ ቤተሰብ ወይም ከሰባቱ ፊደሎች ውስጥ የምንጠራቸውን መርጠን እናስቀምጣለን ማለት ነው። ስናነብም ሆነ ስንጽፍ በዚህ መልኩ እናስቀምጣለን። እሺ ቀጥሎ እዚህ ጋር ጠብቀኝ ይላል ማለት ነው። ጠብቀኝ ለማለት የምንጠቀመው እነዚህን ነው ማለት ነው። ጠብቀኝ ብለን እንጽፋቸዋለን ማለት ነው። እመጣለሁ ብለን በዚህ መልኩ እንጽፋቸዋለን ማለት ነው። እናነባቸዋለን። እሺ ከዛ ቀጥለን እዚህ ጋር እሺ ቀጥሎ ደግሞ እዚህ ጋር ሌላኛው ጓደኛ ማለት ነው እሺ ይላል ማለት ነው። እሺ ብለን ለመጻፍ የምንጠቀማቸው ድምጾችን እንዲሁም ስድስተኛ ድምጾች ናቸው ማለት ነው። እዚህ ጋር እንደምትመለከቱት እሺ ብለን በዚህ መልኩ እንጽፋለን ማለት ነው። እጠብቅሃለሁ ብለን እንደዚህ እያንዳንዱ ስናነባቸው የቃላቱ ትርጉም ግልጽ ይሆንልናል ማለት ነው። እያንዳንዱ ድምጻቸውን እየጠራን ስናነባቸው ነው ግልጽ የሚሆንልን ማለት ነው። በዚህ መልኩ ማንበብና መጻፍ ትችላላችሁ። እሺ ከዛ ቀጥሎ ከስር አትቆይ ካለ በኋላ ቶሎ ና ብለን እንደዚህ እንጽፋቸዋለን ማለት ነው። እናነባቸዋለን። እሺ ከዛ በመቀጠል ቀጥሎ መላሹ ደግሞ ምን አለ? አልቆይም ብለን ስናነብም ሆነ ስንጽፍ የምናስቀምጣቸው የፊደል አይነቶች እነዚህ ነው ማለት ነው። እሺ ከዛ ቀጥሎ እመጣለሁ ይላል ማለት ነው። እመጣለሁ እንደዚህ ብለን ፊደሎችን በተናጠል እንዲሁም አጣምረን በማንበብ የራሱ የሆነ ትርጉም እንዲኖረው ወይም ትክክለኛውን ትርጉም እንዲሰጥ ማድረግ እንችላለን ማለት ነው። በዚህ መልኩ እናነበዋለን። እሺ ከዛ ቀጥሎ ለሀገሩ ይላል ማለት ነው። ለሀገሩ አዲስ ነህ ወይም ነህ ብለን እንጽፋለን ማለት ነው። ለሀገሩ አዲስ ነህ ብለን ለመጻፍ የምንጠቀመው እነዚህን ፊደሎች ነው ማለት ነው። እሺ ከዛ ቀጥሎ አይደለሁም እያንዳንዱ በዚህ መልኩ እናነባቸዋለን። ከዛ በአንድ ላይ ስናነባቸው ደግሞ አይደለሁም ብለን በዚህ መልኩ እናነባቸዋለን ማለት ነው። እንደዚህ እያንዳንዱ ስማቸውን ጠርተን ወይም ነጣጥለን በየብቻቸው ስማቸውን የምንጠራበት ምክንያት ትርጉሙ ግልጽ እንዲሆንልን እንዲሁም ፊደሎችን ትክክለኛ ስማቸውን ጠርተን ትርጉሙ ግልጽ እንዲሆንልን ነው ማለት ነው። በዚህ መልኩ ነጣጥለን የምናነበው እንደዚህ ብለን እናነባዋለን። እሺ ከዛ እሺ እጠብቅሃለሁ እንግዲህ ከሰባቱ ቤተሰብ ውስጥ የራሳቸው የሆነ የተለያየ ድምጾች ተቀላቅለው ነው የሚመጡ ማለት ነው። ያ ማለት እያንዳንዱ የምንጠራቸውን ድምጾች ለመጻፍ ስንፈልግ የምንጠራቸውን ድምጾች በቅደም ተከተል እናስገባቸዋለን ማለት ነው። ያ ማለት ከሰባቱ ቤተሰብ ውስጥ እያንዳንዱ የምንጠራው ድምጽ አለ። እሱንም በጥንቃቄ እሱን አስገብተን ነው ቃላቶች ትርጉም እንዲሰጡ የምናደርገው ማለት ነው። ወይም ስናነብ በቀላሉ ትርጉም ሰጥቶን እንድንረዳው የሚያደርጉ እነዚህ መንገዶች መከተል ያስፈልጋል ማለት ነው። እሺ ከዛ ቀጥሎ በጧት ይላል። እንግዲህ ይችኛዋን በጥዋት ማለት ይቻላል፣ ግን ባጭሩ በጧት እነሳለሁ ይላል። ከዛ ቀጥሎ ስትደርስ ብለን ለመጻፍ እንግዲህ ከሰባት ውስጥ የተለያዩ ድምጾች ነው የምንጠቀማት ነው። ለምሳሌ እዚህ ጋር ስድስተኛ፣ አንደኛ፣ ስድስተኛ እና ስድስተኛ ተጠቀምን። እሺ ከዛ ደውልልኝ እንግዲህ ተመሳሳይ ቅርጽ እንዲሁም የአንድ ቤተሰብ ፊደሎች ከሆኑ ስማቸውን በተደጋጋሚ በአንድ ስም እንጠራቸዋለን ማለት ነው። ላይክ እንደዚህ ደውልልኝ እንደዚህ ብለን በቀላሉ
እንጽፋለን እንዲሁም እናነባለን ማለት ነው። እንግዲህ ይህን ይመስላሉ። ለዛሬ በዚህ በቀናል። በቀጣይ ቪዲዮ እስከመገናኝ መልካም ቀን ቻው።